የአምላካችንን የእግዚአብሔርን ስቃይን የምናስብበት ዘመን ነው ማለት ነው። አባቶቻችን ሊቃውንት በሃይማኖተ አበው በሰሙነ ሕማማት የሚደሰት እነሆ በትንሣኤው ሊያዝን ይገባል ሲሉ 318ቱ ሊቃውንት በሃይማኖተ አበው ጽፈውልን አስቀምጠውልናል ማለት ነው። እነሆ ቅዱስ ኤፍሬምም በዚህ ሰዓት የሚደሰት ከይሁዳ ተለይቶ አይታይም ወይም ደግሞ እንደ ይሁዳ ይቆጠራል ሲል ቅዱስ ኤፍሬምም ጽፎታል ማለት ነው። እነሆ ክርስቶስ በተሰቀለ መከራን በተቀበለ ሰዓት እነሆ ግዑዛን ፍጡራን እንኳ አባ ጊዮርጊስ ፀሐይ ጸልመ ወወርኅ ደመ ኮነ ወከዋክብት ወርቅ ፍጡነ ከመ ይራዩ ዕርቃኖ ለዘአልበሶሙ ብርሃነ። ይህ በወንጌል የተጻፈ ነው። የክርስቶስን መከራ ገላ ዕርቃን አላሳይም ሲሉ ከዋክብት እንኳ ረገፉ፣ ፀሐይ ብርሃኗን ከለከለች። ታዲያ እነዚህ ግዑዛን ፍጥረታት የክርስቶስን ገላ አላሳይም ሲሉ ይህንን ያደረጉ እነሆ እኛም ዛሬ በቤት ተሰብስበን የምንሰግደው የምናዝነው ክርስቶስ አምላካችን ለእኛ ሲል መከራን ተቀበለልን። ወዮ ለኔ በሆነልን እነሆ ሕመምህ ለእኛ ስትለው እያልን የምናስብበት የምንዘክርበት ቀን ነው ማለት ነው። ዛሬ አባታችን እነሆ እግራችንን አጠቡ። ክርስቶስ ደቀ መዛሙርቱን ዝቅ ብሎ እግራቸውን አጠበ። እንዲሁ ደግሞ እናንተም ይህንን አድርጉ ሲል ማለት ነው። ክርስቶስ ዝቅ ብሎ የሰውን እግር ሲያጥብ፣ ክርስቶስ ዝቅ ብሎ በመስቀል ላይ መከራን በሰው እጅ መከራን ሲቀበል እኛን ያጣነውን መንግሥተ ሰማያትን እንድንወርስ ነው። ምክንያቱም እነሆ ኪሩቤልና ሱራፌል ፊቱን ሊያዩት የማይገባቸው ሁለት ክንፋቸውን እግራቸውን ሸፍነው በሁለት ክንፋቸው ፊታቸውን ሸፍነው ዘወትር ቅዱስ ቅዱስ የሚሉትን አምላክ አላውያን ምራቃቸውን ተፉበት። ምራቁን ትፍ ብሎ ዓይን የሰራውን ጌታ ምራቅ ተፉበት። እነሆ የጎበጡትን ቀና አድርጎ እንዲሄዱ በቃሉ ያዘዘን አምላክ እርጥብ መስቀልን ተሸክሞ እነሆ መከራን ተቀበለልን፣ አጎነበሰልን። 666 አለንጋ ተገረፈ። እነሆ ይህ ሁሉ ለማን ነው? እኛ የእርሱን መንግሥት እንድንወርስ ወደ ቤቱ ወደ ክብሩ ወደ መንግሥተ ሰማያት እንድንወርስ እነሆ የኃጢአትን ሞት ድል ሊነሳልን ክርስቶስ ሞተልን፣ ተሰቃየልን። ይህንን እያሰብን ነው የምንሰግደው። ይህንን እያሰብን ነው የምንጸልየው። እነሆ አንድ ሰው ለሚወደው ሰው ምናልባት በጎ ነገርን ያደርጋል። እኛ ግን በደለኞች ሳለን ክፉዎች ሳለን እነሆ ጠላቶቹ ሆነን ሕጎቹን ሳንጠብቅ ቀርተን ነገር ግን እርሱ ሕይወቱን ሰጠ። እናት ልጇን ብትወድ ካላት ላይ ትሰጣለች። አባት ልጁን ቢወድ ካለው ላይ ያካፍላል። ሕይወቱን የሰጠ ግን ማንም የለም። ስለዚህ አምላካችን እግዚአብሔር
ሕይወቱን ሰጥቶ እኛ ሕይወት እንድናገኝ አደረገን ማለት ነው። በወንጌል ቅድም በግዕዙ ወይም በትግርኛ የተነበበውን በአማርኛ አነብላችሁና እነሆ የጸሎታችን ማሳረጊያ ይሆናል ማለት ነው። ምክንያቱም ደክሞናል፣ ደክሟችኋል። አዎ ስትሰሙናል። ቢሆንም ግን ትንሽ የእግዚአብሔርን ቃል በግዕዙ የተነበበውን በአማርኛ ለማንበብ ያህል ነው። የማቴዎስ ወንጌል ምዕራፍ 26 ቁጥር 17 ላይ እስከ 26 ድረስ ያለውን በእግዚአብሔር ስም አነብላችኋለሁ። ትግርኛውን ወደ አማርኛ ተረጉማለሁ ብዬ እኔም ትግርኛውን አገኘሁት መጽሐፉ ማለት ነው። እና ቃሉ እንዲህ ይላል። የማቴዎስ ወንጌል ምዕራፍ 26 ቁጥር 17 ከፋሲካም በመጀመሪያው ቀን ደቀ መዛሙርቱ ወደ ጌታ ኢየሱስ ክርስቶስ ቀርበው ፋሲካን ትበላ ዘንድ ቤት እናዘጋጅልህ ትወዳለህ አሉት። ጌታችን ኢየሱስም አላቸው፣ ወደ ከተማ ወደ እገሌ ዘንድ ሂዱ፣ መምህር ጌታዬ ቀርቧልና ከደቀ መዛሙርቶቹም ጋር ፋሲካን በአንድ ዘንድ አድርጉ ብሎ ፋሲካን በአንድ ዘንድ አደረጉ። ደቀ መዛሙርቱም ጌታችን ኢየሱስ እንዳዘዛቸው አደረጉ፣ ፋሲካንም አዘጋጁ። በመሸም ጊዜ 12ቱ ደቀ መዛሙርት ጋር በማዕድ ተቀምጦ ሲበላም እውነት እውነት እላችኋለሁ ከእናንተ አንዱ አሳልፎ ይሰጠኛል አላቸው። እጅግም አዘኑ። እያንዳንዱም አቤቱ ምናልባት እኔ ይሆን ይሉ ጀመር። እነርሱም መልሶ እንዲህ አለ፣ ከእኔ ጋር እጁን ወደ ወጨቱ የሚያስገባ እርሱ አሳልፎ ይሰጠኛል። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። ነገር ግን የሰው ልጅ አሳልፎ የሚሰጥበት ለዚያ ሰው ወዮለት። ያ ሰው ባልተወለደ በተሻለው ነበር። አሳልፎ የሚሰጠው ይሁዳም መልሶ መምህር ሆይ እንግዲያውስ እኔ ሆን አለ። ጌታችን ኢየሱስም አንተ ራስህ አልክ አለው። ሲበሉም ጌታችን ኢየሱስ ክርስቶስ ኅብስቱን አንስቶ ባረከ፣ ቆረሰ፣ ለደቀ መዛሙርቱ ይህ ሥጋዬ ነው እንኩ ብሎ ሰጠ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁም ከእርሱ ጠጡ። ኃጢአትን ለማስተስረይ ስለ ብዙዎች የሚፈሰው ይህ አዲስ ኪዳን ደሜ ይህ ነው። በአባቴ መንግሥት ከእናንተ ጋር አዲሱን እስክጠጣ ድረስ እስከዚያ ቀን ድረስ ከዛሬ ጀምሮ ከዚህ ወይን ፍሬ አልጠጣም። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ ይላል። ስለ ቃሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። አምላካችን እግዚአብሔር በዚህች ዕለት ደቀ መዛሙርቱን ሰብስቦ እነሆ ስለ እናንተ የሚፈሰው ደሜ ይሄ ነው፣ ስለ እናንተ የሚቆረሰው ሥጋዬ ነው ብሎ በቤተ ክርስቲያን ክቡር ደሙን ክቡር ሥጋውን እንደሚሰጠን ዛሬም አባቶቻችን በቤተ ክርስቲያን የክርስቶስን ሥጋ ፈትተው ደሙን አዘጋጅተው እነሆ ዘወትር ይመግቡናል ማለት ነው። አምላካችን እግዚአብሔር ሕማሙን ታመን እነሆ በሰላም
ሰሙነ ሕማማትን አስፈጽሞ በትንሣኤው ደስ ሊለን እግዚአብሔር አምላክ የትንሣኤውን ብርሃን እንዲያሳየን መልካም ፈቃዱ ይሁንልን። ስለነበረን ጊዜ ሁሉ የእግዚአብሔር የአምላካችን ስም የተመሰገነ ይሁን።